በኢትዮጵያ ስታቲስቲክስ አገልግሎት የሆሳዕና ቅርንጫፍ ስራ አስኪያጅ አቶ ካሳሁን አሰፋ ስልጠና ባስጀመሩት ወቅት እንደገለጹት የአገልግሎት ሰጪ ድርጅቶች ቆጠራና ምዝገባ እንደ ሀገር ዘንድሮ ለመጀመሪያ ጊዜ መጀመሩን ገልጸው በዚህም የአንደኛ ዙር ድርጅቶችን የመመዝገብ ሂደት በስኬት ተጠናቋል ብለዋል። በአገር አቀፍ ደረጃ እየተካሄደ ያለ ትልቅ ስራ አለ። ይሄም የኢኮኖሚ ድርጅቶች ቆጠራ ባለፈው መስከረም ጀምሮ እየተሰራ ያለ ነው። የመጀመሪያ ዙር ድርጅቶችን በየቤቱ በመሄድ ከአስተዳደር መዛግብት በመሰብሰብ ድርጅቶችን የመሰብሰብና ሊስት የማድረግ ነገር በመጀመሪያ ዙር ተጠናቆ አሁን ደግሞ ሁለተኛ ዙር የዚሁ ስራ ሁለተኛ ዙር ላይ ገብተናል ማለት ነው። ኢትዮጵያ እያስመዘገበች ያለችው ፈጣን የኢኮኖሚ እድገት ቀጣይነት እንዲኖረው የአምራች ድርጅቶች ቆጠራና ምዝገባ ጉልህ ሚና እንደሚኖረው አስታውቀዋል። አገር ልትገነባ ወይም ልታድግ ወይም ልትሻሻል የምትችለው ያላትን ሪሶርስ በመጠቀም ነው። በአሁን ጊዜ ዋነኛ ሪሶርስ እየሆነ ነገር ያለው ምንድነው? መረጃ ነው። መረጃ ሌሎች ወርቅና ነዳጅ ምን ከምንለው ያልተናነሰ ያህል ጠቀሜታ አለው። ይሄንን መረጃ በመጠቀም መንግስት አገሪቱ አሁን እንደምናውቀው በተሻለ የፍጥነት እድገቷ በፍጥነት ላይ ነው ያለው። ይሄንን ማስቀጠል የሚቻለው አሁን ያላትን ሀብት በአግባቡ አውቃ መጠቀም ስትችል ነው። ይሄ መረጃ ማለት ያለውን ሀብት ማወቅ ማለት ነው። በአንደኛ ዙር መረጃ አሰባሰብ ወቅት ከፍተኛ መካከለኛና ዝቅተኛ ተብለው የተለዩ የልማት ድርጅቶችን የመለየት ስራ ተሰርቷል ሲሉ ተናግረዋል። መረጃ የማሰባሰቡ ተግባር በአምራች ድርጅቶች ያሉ የሰው ሀብት፣ የግብአት ወጪ፣ የሚገኘው የገቢ መጠንና ችግሮችንና መልካም እድሎችን በመለየት ለቀጣይ የተሻለ የመፍትሄ አቅጣጫ ለማስቀመጥ አጋዥ መሆኑን ጠቁመዋል። ከዚህም ባለፈ የኢኮኖሚ እድገት ጂዲፒ ከደረሰበት በመነሳት የቀጣዩን ለመተንበይና የ10 ዓመቱን ሀገራዊና ልማታዊ እቅድ ለማቀድ ቁልፍ መሳሪያ መሆኑንም አቶ ካሳሁን አስገንዝበዋል። መረጃ አሰባሰቡ በ3 ነገሮች ላይ ትኩረት ያደርጋል ያሉት አቶ ካሳሁን መረጃ ሰብሳቢ ትክክለኛ መረጃ መሰብሰብ፣ መረጃ ሰጪው የሚሰጠውን መረጃ ለሀገርና ሕዝብ የሚጠቅም መሆኑን አውቆ ተአማኒና ትክክለኛ መረጃ መስጠትና የሚሰበሰበው መረጃ ከገቢም ሆነ ከሌሎች መረጃዎች ጋር የሚገናኝ ሳይሆን ለስታቲስቲክስ አገልግሎት ብቻ እንደሚውል ህብረተሰቡ ግንዛቤ ሊኖረው እንደሚገባም አስገንዝበዋል። መንግስት አሁን ያስኬደ ያለውን የልማት እድገት በበለጠ ፍጥነቱ እንዲቀጥል ለማድረግ የሚያስችል መረጃ ያስገኛል የሚል ሙሉ እምነት ነው ያለን። ያለዚህ መረጃ ደግሞ የሚታቀደው እቅድ ሁሉ ፌል ነው የሚያደርገው። ስለዚህ ይህንን መንግስትም የተሻለ ደረጃ የተሻለ ነገር እንዲያመጣ ህዝብም ከዛ ተጠቃሚ እንዲሆን ማን ነው መረጃው መስጠት ያለበት? ግለሰቦች ናቸው። ግለሰቦች ታማኝና ትክክለኛ የሆነ መረጃ በመስጠት የዚህ አካል መሆን አለባቸው የሚለው ነገር ለማንሳት ነው። የመረጃ አሰባሰብ በልማት ድርጅቶች የሚስተዋሉ ችግሮችንና ትክክለኛ ያልነበረውን የጂዲፒ መረጃ ችግሮችን ለመቅረፍ የልማት አንቀሳቃሾች መንግስትና ባለድርሻ አካላት የበኩላቸው እንዲወጡ ያስችላል ብለዋል። በመጨረሻም ስልጠናው የሁለተኛ ዙር መረጃ ሰብሳቢዎች በብቃት ተልዕኳቸውን እንዲወጡ ለማስቻል በልዩ ትኩረት እንደሚሰጥም አቶ ካሳሁን ጠቁመዋል።